ሰማይ ጠቀስ ሕንፃዎች የዓለም ቢሊዮነሮችን ያቀፉ በትሪሊየን ዶላር የሚገመቱ ቅንጡ ቪላዎች፣ ሮልስ ሮይ እና ፌራሪ የሚሽከረከሩባቸው ሰፊ አስፋልቶች፣ በማሪን ዳራቪ የባህር ዳርቻ ላይ የሚያንጸባርቁ ቅንጡ ቪላዎች፣ በቢሊዮን የሚቆጠር ብር የሚያወጡ ሰማይ ጠቀስ ሕንፃዎች፣ በታጅ መሃል ፓላስ ሆቴል የፈረንሳይ ሻምፓኝን የሚጠጡ የሆሊውድ ኮከቦች። አዎ ይቺ የቅንጦት የፋሽን የድሎትና የሀብታሞች መናኸሪያ የሆነችው የህንዷ ሙምባይ ናት። ነገር ግን ከነዚህ ሰማይ ጠቀስ የሀብታም ሕንፃዎች ጥላ ስር ማንም ሊያምነው የማይችል ፈጽሞ የተለየ ሌላ ምስጢራዊ ዓለምም አለ። የፀሐይ ብርሃን በቅጡ በማያገኛቸውና ሄደው በማይጨርሷቸው ቀጫጭን የላብራንት መንገዶች የተከበበች መኖሪያና መስሪያ ቤቷ የማይለይባት በመሃል ሙምባይ ላይ የቆመች እልም ያለች የድሆች ሰፈር ናት። ስሟም ዳራቪ ይባላል። 4 በ4 ሜትር በሆነች ጠባብና ትንፋሽ አሳጣሪ ክፍል ውስጥ በአማካኝ ከ7 በላይ ሰዎች ተጨናንቀው የሚኖሩባት ይቺ መንደር ከውጪ ሲያዩት የድህነትና የችግር ማሳያ ትምሰል እንጂ ውስጧ ግን አይምሮን የሚያስቆም ትልቅ ምስጢርን ደብቃለች። ይቺ በቆርቆሮ የተከበበች ጭርንቁስ ሰፈር መደበኛ ባልሆነ የኢኮኖሚ እንቅስቃሴ በየዓመቱ ከ1 ቢሊዮን ዶላር በላይ የሚንቀሳቀስባት ቀውጢ የንግድ ማዕከል ናት። አስቡት፣ በዚህ ጠባብ የቆሻሻ መንገዶች መሃል 5000 ትላልቅ ቢዝነሶች እንዲሁም 15000 የአንድ ክፍል ፋብሪካዎች ይገኛሉ። በዓለም አቀፍ ገበያ ተወዳዳሪ የሆኑ ኤክስፖርት ስታንዳርድ የቆዳ ውጤቶች በእጅ የሚሰሩት ከ150 ዓመታት በላይ ያስቆጠረው ታላቁ የሸክላ ፋብሪካም የሚገኘው እዚሁ ጉድጓድ በሚመስል ሰፈር ውስጥ ነው። ከሁሉ በላይ የሚያስገርመው ደግሞ የ23 ሚሊዮን ሕዝብ መኖሪያ የሆነችው የቅንጧ ሙምባይን ቆሻሻ ውጦ ሪሳይክል በማድረግ ቆሻሻን ወደ ወርቅነት ቀይራ ለሩብ ሚሊዮን ሰዎች የሥራ ዕድልን የፈጠረች ታምረኛ ስፍራ መሆኗ ነው። ውጭዋ የቆሸሸ ውስጧ ግን በቢሊዮን ዶላሮች የምተነፍስ ብዙ ቢነገርላት የማያልቅባት አስገራሚዋ የድሆች መንደር ሚስጥሯ ምንድን ነው? A metropolis boasting the 3rd most billionaires on the planet. Here, the ultra-wealthy live alongside millions in slums just like this that patchwork the city. ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ በዓለም ትልቁ ስለሚባለው የህንድ ጭርንቁስ ሰፈር ዳራቪራ እናስቃኛችኋለን። አብራችሁን ቆዩ። በአንድ ወቅት የህንድ ርዕሰ መዲና የነበረችው ሙምባይ ሁለት አይነት መልክ ያላት ሲሆን አንደኛው መልኳ ዳራቪ፣ ሁለተኛው ደግሞ ማላባር ሂል ይባላል። በሰው አይምሮ ከሚታሰበው በላይ በሰው አይን ከሚታየው በላይ ቅጥ ያጣ ድህነት፣ ችግርና መከራ የተጫናቸው ቤቶች በዳራቪ የሙምባይ መንደር እልፍ ናቸው። በሰው አይምሮ የማይታሰብ ቅንጦት፣ የሰው አይን አይቶት የማያውቀው ምቾትና ድሎትን መገኛው በዚሁ በሙምባይ ከተማ በሚገኘው ማላባር ሂል አካባቢ ነው። ማግኘትና ማጣትን አዝላ የያዘችው ሙምባይ ለመላው ህንዳዊም ሆነ ለሌላው ዜጋ እጅግ የተራራቁ ህልሞች ያሉባት የህልም ከተማ ናት። የሙምባዩ ዳራቪ መንደር ከዩጋንዳው ካትዌ ሰፈር ወይም ካትዌ ጌቶ በላይ የዓለም ትልቁ ጭርንቁስ ሰፈር ሲሆን 2.4 ስኩዌር ኪሎ ሜትር ስፋት ባለው በዚህ እጅግ ጠባብ ስፍራ ከ1 ሚሊዮን ሰዎች በላይ ሕይወታቸውንና ኑሯቸውን ይገፋሉ። እንደዚህ አይነት ጭርንቁስ የመኖሪያ መንደሮች በበርካታ የዓለም ሀገራት በሕገወጥ ሰፈራና በተለያዩ ቀውሶች ምክንያት ሊፈጠሩ ይችላሉ። ዳራቪም ካጀማመሯ እስከ ዛሬ ድረስ የድሆች መኖሪያ ሰፈር ስትሆን የተመሰረተችው በ1880ዎቹ አጋማሽ ህንድ በእንግሊዝ ቀኝ ግዛት ስር በነበረችበት ወቅት ነበር። ይህ ስፍራ እንዲህ ሰፍቶ የከተማውን ብርት ከመሆኑ በፊት
እንግሊዝ ከመሃል ሙምባይ የገፋቻቸው የፋብሪካ ሰራተኞች መኖሪያ ነበር። በዘመነ ቀኝ ግዛት በተለይም ከእንግሊዝ ቅኝ አገዛዝ ዘይቤዎች አንዱ የሀገሬውን ዜጋ ከዋና ከተማዋ አስወጥቶ በከተማዋ ዙሪያ ማስፈር ሲሆን ከያኔው መሃል ሙምባይ የተገለሉ ሰዎችም በፈጠሩት ሰፈር ውስጥ ገጠር በቃን ከተማ ይሻለናል ያሉ ህንዶችም እየመጡ ዳስ እየደሰደሱ የፋብሪካ ሰራተኞቹን ተጎራበቱ። ዳራቪም የመጠኗና የነዋሪዎቿ ቁጥር እየጨመረ መጣ። መንደሯ ያላት ሌላው ልዩ ባህሪ ደግሞ እንደ ሌሎቹ የህንድ ግዛትና ከተሞች በወጥ ባህል፣ በወግ፣ በብሔርና በእምነት የታጠረች ሳትሆን የተለያዩ ባህሎችን፣ ወጎችን፣ ብሔሮችንና እምነቶችን አንድ ላይ አቅፋ የያዘችና ተስማምተውም የሚኖሩባት ናት። ዳራቪ በ1884 ከተመሰረተች በኋላ በቆዳ መፋቅ፣ በብረት ሥራ፣ በሸክላ ሥራ፣ በሽመና፣ በልብስ ስፌትና በሌሎችም የዕደ ጥበብ ሥራዎች ላይ የተሰማሩ ሰዎች ከተለያዩ የህንድ ክፍሎች ወደዚህ የመከረኞች መንደር መጉረፍ ጀምረዋል። ቅኝ ገዢው የእንግሊዝ መንግሥት መንደሯ ከተመሠረተች ከ10 ዓመት በኋላ በ1895 በአካባቢው የፈለሱትን የዕደ ጥበብ ባለሙያዎች ከቦታቸው ላይ እንደማያፈናቅላቸውና ለዚህም ዋስትና የ99 ዓመት ሊሰጣቸው፣ ነገር ግን ምንም አይነት መሠረተ ልማት ለመገንባት ፈቃደኛ ሳይሆን ቀረም። ዳራቪም ያለምንም መንግሥታዊ ፕላንና ድጋፍ ራሷን በራሷ እያደራጀች ትምህርት ቤት፣ ጤና ጣቢያና ሌሎች መሠረታዊ ተቋማትን በራሷ አቅም እየገነባች ቀጠለች። አብዛኞቹ በዓለማችን የሚገኙ ጭርንቁስ መንደሮች ከመጠን ባለፈ የሰው ብዛት የተጨናነቁ መኖሪያ ተብለው የሚጠሩት ቤቶችም በብረት ላሜራና በጣውላ የሚሰሩ ሲሆን እነዚህ ቤቶች በትናንሽ ጠባብ ክፍል ውስጥ እጅግ በተጨናነቀ ሁኔታ ብዙ ሰዎች የሚኖሩባቸው ናቸው። በቂ የውሃ አቅርቦት፣ መታጠቢያና መጸዳጃ እንኳን ሊሟሉ ቀርቶ በምኞት እንኳን የማይታለሙ ናቸው። በዚች መንደር ምንም የግል የሚባል ንብረት የሌለ ሲሆን መብራት፣ ጤና፣ ትምህርትና ሌሎች መሠረታዊ አቅርቦቶችም ከሌላው የአገሬው አካባቢ የባሰ በቅርብ ርቀት ላይ እንኳን የሚገኙ አይደሉም። መንግሥት ሁሌም ሊያጠፋቸው ስለሚያስብ እነዚህን ጭርንቁስ መንደሮች እንደ ባዕድ አገር ውስጥ እንዳለ መንደር በእነሱ ውስጥ የሚኖሩ ዜጎችንም እንደማያውቃቸውና እንደ ሌላ ዜጋ ነው የሚቆጥራቸው። ነዋሪዎቹ በሁኔታው ተማረው ጥለው እንዲወጡ በሚልም እንኳን ትምህርት ቤት፣ ሆስፒታልና ሌሎች መሠረታዊ አገልግሎቶችን ሊገነባ ቀርቶ እነሱን የሚመለከት አንድ ፖሊስ እንኳን አያዋጣም። ነዋሪዎቿ መንግሥትን ረስተው ከተወሰኑ 100 ሜትሮች ላይ የከተሙትን የከተማዋን ማራኪ ሕንፃዎች አሻግረው እየቃኙ ዘናጮቹንና ሽቅርቅሮቹን የዛኛው መንደር ነዋሪዎችን አማትረው እየተመለከቱ ግና ከሰከንዶች በኋላ ሁሉን ረስተው የዕለት ጉርሳቸውን ለማግኘት ወደሚሰሩት ነገር ዞር ይላሉ። $1 ትሪሊየን ሀብት የተከማቸባት ሙምባይ ድሃ ዜጎቿ የመልኳ አቃቂር እንዳይሆኑ ዘውትር ሰይፏን ብትስልባቸውም የሙምባይ ትልቅ የኢኮኖሚ ሞተር ግን ናቸው። ምንም እንኳን እንደ መደበኛ ንግድ መንግሥት ቀረጥ ወስኖ ግብር ተምኖ ባይቀበልም በዚህ መንደር ውስጥ በዓመት እስከ $1 ቢሊዮን የሚያወጣ የንግድ እንቅስቃሴ ይደረጋል። በኮቪድ ወረርሽኝ ወቅትም በቃላት ለመሐላ እንኳን አንድ ሰው አይተርፍም ተብሎ በበርካታ ታላላቅ የአገሪቷም ሆነ የዓለማችን ሚዲያዎች ላይ ሳይቀር ተነግሮ ነበር። ግና የምድራችን ቀመር በወሬ ነጋሪዎችና በባለሙያዎች ስሌት ሳይሆን እንደ እግዚአብሔር ፍቃድ ነውና 4 በ4 በሆነ ጠባብ ክፍል ውስጥ በትንሹ 7 ሰዎች እየኖሩ የሞተው የነዋሪ ቁጥር ግን በጣም ዝቅተኛ ነበር። በ1896 የተነሳውና በህንድ ብቻ 10 ሚሊዮን ሰዎችን የጨረሰው የተስቦ ወረርሽኝ ግማሽ ነዋሪዎቿን ወደ መቃብር ሸኝቶባታል። በ1918 የተነሳውና ከ50 ሚሊዮን በላይ ሰዎች በዓለም ዙሪያ የገደለው ስፓኒሽ ፍሉ እንዲሁም የቅርቡ 7 ሚሊዮን ሕዝብ የገደለው የኮቪድ ወረርሽኝ ብዙም ነዋሪዎቿን ሳያሳጣት በጥንካሬ ያሳለፈችው ዳራቪ የንጽህና ጉድለት የተለመደ ከባድ ችግሯ ነው።
ከቦሊውድ እስከ ሆሊውድ ዝናዋ የናኘው ዳራቪ በእንግሊዛዊው የፊልም ዳይሬክተር ዳኒ ቦይል በተሰራውና ዳራቪ ውስጥ በተቀረጸው ዘ ስላምዳግ ሚሊዮነር ፊልም ዝናዋ በመላው ዓለም ናኝቷል። ሰው እግር ጥሎት ዳራቪ ቢገባ ሊያይ የሚችለው ሁሉም ነገር ቆሻሻ ሲሆን ከትልቁ የሙምባይ ክፍል የተጣሉ ቆሻሻዎች በተለይም የፕላስቲክና ሌሎች ደረቅ ቆሻሻዎች በትላልቅ ማዳበሪያዎች ተጠቅልለው ይታያሉ። እነዚህ የተጣሉ ዕቃዎች ወደ ዳራቪ ትናንሽ ፋብሪካዎች ገብተው ሌሎች ቁሳቁሶች ይመረትባቸዋል። በቆሻሻ ክምር መካከል የተሰመሩ ቢሄዱባቸው የማያልቁ ቀጫጭን መንገዶች የዳራቪ ሌላኛው መገለጫዎች ናቸው። በመንደሯ ቤትና ሱቅ፣ ሳሎንና መኝታ ተብሎ የሚለይ ነገር በሙሉ አላስፈላጊ ቅንጦት ነው። ሰዎች የሰበሰቧቸው የቆሻሻ ክምሮች አጠገብ ምግብ አብስለው ይበላሉ፣ ልብስ አጥበው ያሰጣሉ፣ ልጆቻቸውንም ይወልዳሉ፣ ያሳድጋሉ። ልጆቹ ማንኛውም የሙምባይ ነዋሪ እንዳደገው ያድጋሉ። ነዋሪዎቿ ዘውትር በአንድ አይናቸው ጨፍነው አንዱን ደሞ ገልጸው 150 ዓመት የሚሞላት መንደራችንን ከአሁን መንግስት አፈረሰብን አደብን ብለው ይሳቀቃሉ። የአንድ መንግስት እስከዛሬ ከፉከራ ውጪ ደፍሮውን ያላደረገው የመልሶ ግንባታ ዕቅድ አሁን ግን እውን ሊሆን የቀረበ ይመስላል። በዚህም የዳራቪ ነዋሪዎች ስጋት ገብቷቸዋል። ዳራቪ አቅፋ የያዘችው ሙምባይ በተቃራኒው የህንድ የመዝናኛ የፋሽንና የንግድ ማዕከል ስትሆን በ1900 1 ሚሊዮን ነዋሪዎች አሁን ደግሞ የ23 ሚሊዮን ህዝብ መኖሪያ ናት። ተአምረኛዋ ሙምባይ ዓመታዊ በጀቷ $8 ቢሊዮን የሚያልፍ ሲሆን የነዋሪዎቿ የነፍስ ወከፍ ገቢም በአማካኝ እስከ $14,000 የአሜሪካ ዶላር አካባቢ ነው። ከሚያተርፈው የሚከስር ለሚበዛው የዕድሜውን እኩሌታ ባቡር ሰልፍ ላይ የሚጨርሰው የሙምባይ ባተሌ የነፍስ ወከፍ ገቢው $23,000 ሲሆን በከተማዋ 46,000 ሚሊዮነሮችና 48 ቢሊዮነሮች ይኖራሉ። ይህንን የያዘችው ሙምባይ ዳራቪንም አትጥለው ልጇ አትይዘው እሳት ሆኖባት የግዷን ይዛታለች። ከቀኝ ግዛት ጀምሮ የነበሩ በርካታ ጭርንቁስ መንደሮች በሰማይ ጠቀስ ፎቆች እንደተተኩ ሁሉ መሰል ግንባታዎችም ወደ ዳራቪ የመጡ ነው። የአንድ ጠቅላይ ሚኒስቴር ናራንዲራ ሞዲ፣ ቢሊዮነሮቹ ሙኬሽ አምባኒ እና ጉደታ አዳኒ ከጉጀራት የበቀሉ ሲሆን እነዚህ ሰዎች በመሃሪሻታ ግዛት እምብርት የምትገኘውን ዳራቪን አፍርሰው ለማደስ ተስማምተዋል። ለዚህ ስራም ጨረታውን ያሸነፈው ደግሞ ጉታም አዳኒ ሲሆን የጠቅላይ ሚኒስቴሩ ናራንዲራ ሞዲም የቀረበ ወዳጅ እንደሆነ ይነገራል። እሳቸው ስልጣን ከያዙ ወዲህ የከጀለውን ስራ አይሆንም ተብሎ የተሳተፈባቸውን ጨረታዎችም ተሸንፎ አያውቅም። ህንድ ሁሉንም ፍላጎቱን እሺ የምትለው ቅምጥል ልጇም ሆኗል። ከ60% በላይ የሚሆኑ የዳራቪ ነዋሪዎች ከግማሽ ክፍለ ዘመን በላይ የኖሩባት ሲሆን መፍረሷ ቁርጥ መሆኑ ሲታወቅም በህንድ ውዝግብ ተነስቷል። የስፍራው ነዋሪዎች የመልሶ ግንባታ አማራጭ ሳይሰጣቸው መንደራቸው የመፍረሷ ነገር መወራቱ ደግሞ ተቃውሞውን አባብሶታል። በበርካታ ሀገራት አብዛኞቹ መልሶ ግንባታዎች የመሪዎችንና የኮንትራት ተቀባይ ባለሀብቶችን ፍላጎት እንጂ የአብዛኛውን ዜጋ በተለይም ደግሞ በፕሮጀክቱ ምክንያት የሚፈናቀለውን ተራውን ህዝብ ስለማያማክሉ በመልሶ ግንባታ ማግስት በድሃዎች ህይወት ላይ ከፍተኛ የኢኮኖሚ፣ የስነ ልቦናና የጤና እክል ይፈጠራል። ለዚህ ተጠያቂ የሚሆነው ማን ነው የሚሉ ድምጾችም ዘውትር በስፋት ይሰማሉ። የዳራቪ መፍረስም እንደተባለው የማይቀር ከሆነ ሙምባይ ወደ ከፋ ችግሮች መሄዷ የማይቀር ሲሆን በአሁኑ ወቅት በዳራቪ ያሉ ህጋዊ ቤቶች ከ30,000 አይበልጡም በማለት መንግስት ገና ማፍረሱን ሳይጀምር የመግለጫ ጨዋታ ጀምሯል። የመግለጫ የማዘዋወር ሰፈራው ላይ ካሳ ለመቀነስ ታልሞ የሚነዛ አልባሌ መሞገቻ መሆኑ ሳይታለም የተፈታ ነው። ግና እነዚህ ሁሉ ሰዎች ከስፍራው ሲፈናቀሉ ሁሉም ወደ ተለያዩ የከተማው ስፍራዎች መበተናቸው ስለማይቀር የሚፈጠረው ትርምስ ውጤቱ ቀላል አይሆንም። ትላልቆቹ ችግሮች ግን እስካሁን አልታሰቡም እየተባለ ነው። በእርግጥም የሙምባይ 60% የፕላስቲክ ቆሻሻ ሪሳይክል የሚደረገው በዳራቪ ሲሆን አይበለውና ይህ መንደር ከፈረሰ 22 ሚሊዮኑ የሙምባይ ህዝብ የሚጥለው ቆሻሻ
ሙምባይን ማከርፋቱ አይቀርም። ከዚህ በተጨማሪ በሰፈሯ የሚገኙ በመቶ ሺዎች የሚሆኑ ሰዎች በአንድ ጀንበር ንጋት ጎጆ አልባና ስራ አጥ ስለሚሆኑ የወንጀል ምጣኔውና የዝርፊያ መጠኑ ከፍ ማለቱ ባስ ሲልም ልቀቁ አንለቅም ጦርነት ከተነሳ እንኳን የሙምባይ ፖሊስ የአገሪቷ መከላከያ ኃይልም በቀላሉ የሚፈታው አይሆንም። ወደ ቻናላችን ቤተሰቦች ስለ ሙምባይና በሙምባይ ውስጥ ስላሉ ሁለት መንደሮች ያስቃኘናችሁ የዛሬው መሰናዷችን የሰማችሁትን ይመስል ነበር። እስከ ፍጻሜው አብራችሁን ስለቆያችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ እየጋበዝን ለዛሬ በዚሁ ተሰናበትን። መልካም ጊዜ።